ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የምናየው የአማርኛ ፊደላትን በእንግሊዘኛ አማርኛ በእንግሊዘኛ መጻፍ የማሳያችሁ ይሆናል። እንግዲህ ፊደሎቹ ማን ማናት የሚለውን የአማርኛ ፊደላትን ወደ እንግሊዘኛ ፊደሎች እንደዚህ እናያለን። ከዛ በመቀጠል ፊደሎችን ካወቃችሁ በኋላ በቀላሉ አማርኛ በእንግሊዘኛ ማንበብ መጻፍ ትችላላችሁ ማለት ነው። ቀጥታ ወደ ትምህርታችን ስንሄድ እንግዲህ የአማርኛ ፊደል የሚጀምረው ከሀ ነውና ሀ ናት። ይቺ እንደምታዩት ሀ ለማለት በእንግሊዘኛ ማንና ማን ትጠቀማላችሁ? እንደምታዩት ኤች እና ኤ፣ ኤች ኤ። ዘን ሁ ለማለት ደግሞ ማንና ማንን ትጠቀማላችሁ? ኤች እና ዩ፣ ኤች ዩ፣ ሁ። ሂ ስትሉ ማንና ማን ይሆናሉ? ኤች እና አይ፣ ሂ፣ ኤች አይ። ሂ ስትሉ ቅርታ እዚህ ላይ ሀ ለማለት ነው። ሀ ለማለት ከዚህ ጋር ኤች ኤ ሄ ብለናታል። ኤክስኪውዝ ሶ እሺ ቅርታ ሀ ይችኛዋ ሀ ናት ብትሆን እሺ። ከዛ ሄ ለማለት ደግሞ ከዚህ ጋር እንደምታዩት ማንና ማን ትሆናለች? ኤች እና ኤ፣ ኤች እና ኤ። ሄ ስንል ህ ስንል ደግሞ ማን ትሆናለች? ኤች ብቻ፣ ኤች ብቻ ትሆናለች ማለት ነው። ዘን ሆ ለማለት ደግሞ ኤች እና ኦ። ከዚህ ጋር ምን ተረዳችሁ? የሀ ቤተሰቦች መጀመሪያ ላይ የምትሆን ኤች ናት። ሆ ስትሉ ኤች፣ ኤች ከሁሉም ላይ ኤች አለ። ስለዚህ ለሀ ቤተሰቦች ተነባቢ ኤች ነች። በመቀጠል ይቺ ማን ናት? ለ ናት። ለ ለማለት ደግሞ ለተነባቢ ኤል ናት። ሁሌም ኤል ኤል ትኖራለች ለለ ቤተሰቦች። ለ ስትሉ ኤል ኢ። ከዛ ሉ ስትሉ ደግሞ ማን ይሆናል? ኤል ዩ። ሉ ስትሉ ኤል ዩ። ሊ ስትሉ ማን ይሆናሉ? ኤል እና አይ፣ ኤል አይ ሊ። አዛይቺ ማናት? ላ ናት አይደለ? ላ ስትሉ ኤል ኤ፣ ኤል ኤ። ሌ ስትሉ ኤል አይ ኢ፣ ኤል አይ ኢ ሌ ይሆናል። ል ስትሉ ደግሞ ማን ትሆናለች? ኤል ብቻ፣ ኤል ብቻ። ሎ ስትሉ ማን ይሆናሉ? ኤል እና ኦ፣ ኤል ኦ ሎ ይሆናሉ። ኤል ኦ ሎ። በመቀጠል እቺ ማን ናት? መ አይደለች? መ ለማለት ኤም እና ኢ፣ ኤም ኢ መ። ሙ ስትሉ ኤም እና ዩ ሙ። ሚ ለማለት ደግሞ ማንና ማን ይሆናሉ? ኤም እና አይ ሚ፣ ሚ፣ ኤም አይ ሚ ይሆናሉ። ማ ለማለት ደግሞ ማን እንጠቀማላችሁ? ኤም እና ኤን ማ፣ ኤም ኤ ማ ይሆናሉ። ሜ ስትሉ ኤም አይ ኢ፣ ኤም አይ ኢ ሜ ስትሉ። ም ለማለት ደግሞ ማን ትሆናለች? ኤም፣ ኤም ብቻ ማለት ነው። ሞ ስትሉ ኤም ኦ ይሆናል። ኤም ኦ። ሶ ከዚህ ጋር መያዝ ያለባችሁ ነገር የመጀመሪያ ፊደሎች አናባቢ ማነች? ኢ ናት። ይኸው ኤል ኢ ኤም ኢ። ለሁለተኛ ፊደሎች ደግሞ ማን ትሆናለች? ዩ ናት። ይኸው ኤች ዩ፣ ኤል ዩ፣ ኤም ዩ። ለሶስተኛ ማን ናት? አይ። ለአራተኛ ኤ። ለአምስተኛ ፊደሎች አይ ኢ። ለስድስተኛ አናባቢ የላቸውም፣ ተነባቢ ብቻ ናቸው። ሰባተኛ ፊደል ከሆኑ ደግሞ አናባቢያቸው ኦ ይሆናል ማለት ነው። ሰው እነዚህም በቀላሉ ከለያችሁ በቀላሉ ማንበብ መጻፍ ትችላላችሁ። ወደ ቀጣዮች ስናልፍ ሰ ለማለት ማን እንጠቀማለን? ሰ ለማለት ኤስ ኢ ናት። ይኸው እንደምታዩት ኤስ ኢ ሰ። ሱ ስትሉ ደግሞ ማንና ማን ይሆናል ነው? ኤስ ዩ ሱ ነው። ኤስ ዩ ሱ። ሲ ስትሉ ደግሞ ማን ይሆናሉ? ኤስ አይ፣ ኤስ አይ ሲ። ሳ ስትሉ ደግሞ ማን ይሆናል? ኤስ እና ኤ ሳ። ሴ ስትሉ ኤስ አይ ኢ፣ ኤስ አይ ኢ ሴ። ስ ስትሉ ደግሞ ማን ይሆናሉ? ኤስ ብቻ ናት፣ ኤስ። ሶ ስትሉ
ኤስ ኦ ኤስ ኦ ይሆናሉ ማለት ነው። ኤስ ኦ። እሺ ከዚህ ጋር ማየት ያለባችሁ ነገር ለሰ ቤተሰቦች ተነባቢዋ ማናት? ኤስ ናት። ኤስ ከዛ የአንደኛ ፊደል ኢ፣ ለሁለተኛ ፊደል ዩ፣ ለሶስተኛ እያለ ይቀጥላል። ተነባቢዋን መያዝ በዋናነት ለአንደኛ ፊደል ማናት፣ ለሁለተኛ ፊደል ማንኛናት የሚለውን ደግሞ መያዝ ነው። እሺ ወደ ቀጣይ ስናልፍ ይች ማናት? ረ ናት። ረ ለማለት ማንና ማን ይሆናሉ? አርና ኢ። ረ ናት። አር ኢ ረ። ዘን ሩ ስትሉ ደግሞ ማን ይሆናሉ? አር ዩ። ይቅርታ እዚህ ጋር አር ዩ ትሆናለች። አር ዩ ነው የምትሆነው። አርና ዩ ሩ። ዘን ሪ ስትሉ ደግሞ ማን ይሆናሉ? አርና አይ። ሶስተኛ ፊደል አይደለች? አርና አይ ሪ። አር አይ። ራ ስትሉ ደግሞ ማን ይሆናሉ? አርና ኤ ራ። ዘን ይችኛዋ ሬ ለማለት ማን ይሆናል? አር አይ ኢ ሬ ስትሉ አር አይ ኢ። ዘን ር ስትሉ ደግሞ ማናት? ይች ስድስተኛ ፊደል አይደለች? አር ብቻ ትሆናለች ማለት ነው። አር ብቻ። ይቺ ሮ አይደለች? ሮ ስትሉ ማን ይሆናል? አርና ኦ። አር ኦ ሮ ይሆናል። እሺ ይቺ ማናት? ቀ ናት። ቀ ስንል ማን ይሆናሉ? ኬና ኢ ቀ ነው። ኬ ኢ ቀ። ዘን ቁ ስትሉ ደግሞ ኬና ዩ፣ ኬ ዩ ቁ ይሆናል። ቁ። ቂ ስንል ደግሞ ማን እንጠቀማለን? ኬና አይ ቂ፣ ኬ አይ ቂ ነው። ቃ ስንል ማን ይሆናል? ኬ ኤ ነው። ቃ፣ ኬ ኤ ቃ። እሺ ቄ ስንል ደግሞ ኬ አይ ኢ። ቄ ስንል ስድስተኛ ፊደል ኬ ብቻ ትሆናለች። ከዛ በመቀጠል ደግሞ ቆ ስትሉ ኬ ኦ ይሆናል። ኬ ኦ ቆ ብለን እናነባዋለን። በዚህ መንገድ በቀላሉ የአማርኛ ፊደላትን በእንግሊዝኛ ተክታችሁ አማርኛ በእንግሊዝኛ መለማመድና መጻፍ ትችላላችሁ ማለት ነው። ወደ ቀጣዩ ስንሄድ ይቺ ማናት? በ አይደለች? እንግዲህ በ ለማለት ደግሞ የበተነባቢ ቢ ነች። ቢ እስከ ምንደርስ ድረስ ለቤተሰቦች ከፊት የምትሆነዋ ቢ ነች። በ ለማለት ቢኢ። ቡ ስንል ደግሞ ቢና ዩ። ቢ ስንል ሶስተኛ አይደለች? ቢ አይ። ባ ስንል አራተኛ ፊደል ናት አይደለ? ቢና ኤ። ቤ ስንል ቢ አይ ኢ፣ ቢ አይ ኢ ይሆናል። ምክንያቱም አምስተኛ ፊደሎች ማነው አናባቢያቸው ብያቸዋለሁ? አይ ኤ ነው። ቤ ቢ አይ ኢ። ብ ስንል ደግሞ ማን ይሆናል? ቢ ብቻ። ስድስተኛ ፊደል ምን የላቸውም ብያቸዋለሁ? አናባቢ የላቸውም። ቢ ይሆናል። ቦ ስንል ደግሞ ማን ይሆናሉ? ቢና ኦ፣ ቢና ኦ፣ ቢና ኦ ይሆናሉ። ዘን ሸ ናትች። ሸ ስንል ደግሞ ኤስ ኤች ኢ ነው። ተነባቢዎቹ የሸ ሁለት ፊደሎች ናቸው። ሸ ለማለት የሸ ቤተሰቦች ተነባቢ ኤስ ኤች ናቸው። የመጀመሪያ ፊደል ኢ ነው አናባቢ እያያችኋለሁ። ኤስ ኤች ኢ ሸ። ሹ ስትሉ ደግሞ ኤስ ኤች ዩ፣ ኤስ ኤች ዩ ይሆናል። ሺ ስትሉ ማን ይሆናል? ኤስ ኤች አይ ሺ። ሻ ስትሉ ኤስ ኤች ኤ ሻ፣ ኤስ ኤች ኤ። ሼ ስትሉ ደግሞ ማን ይሆናል? ኤስ ኤች አይ ኢ፣ ሼ ስትሉ ኤስ ኤች አይ ኢ። ሽ ስንል ማን ይሆናል? ኤስ ኤች ብቻ፣ ኤስ ኤች ሽ። ሾ ስንል ማን ይሆናል? ኤስ ኤች ኦ፣ ኤስ ኤች ኦ ይሆናል። በመቀጠል ይቺ ማናት? ተ ናት። ተ ለማለት ማን ይሆናሉ? ቲና ኢ። ተ ናት። ቲና ኢ ተ። ዘን ቱ ስንል ደግሞ ማን ይሆናሉ? ቲና ዩ፣ ቲ ዩ ቱ ነው። ቲ ስንል ደግሞ ማን ይሆናል? ቲ አይ ናት። ቲ አይ ቲ ስንል። በመቀጠል ታ ስንል ደግሞ ማናት? ቲና ኤ፣ ቲና ኤ ታ እንላለን። ታ። ከዛ ይቺ ማነች? ቴ አይደለች? ቴ ስንል ቲ አይ ኢ ነው። ቴ ስንል ቲ አይ ኢ። ት
ስንል ደግሞ ይቺ ማናት? ቲ ብቻ ይሆናል። በመቀጠል ቶ ስንል ቲና ኦ ቲኦ ይሆናል ማለት ነው። ቲኦ። እሺ ከዛ ይቺ ማናት? ይቺ ቸ አይደለች? ቸ ለማለት ደግሞ እንደ ሸ ሁለት ተነባቢ ነው ያላት። ሲኤች ኢ ሲኤች ለቸ ተነባቢ ናቸው። ስለዚህ ቸ ስንል ሲኤች ኢ እንላለን። ሲኤች ኢ። ቹ ስንል ማን ይሆናሉ? ሲኤች ዩ። ቺ ስንል ደግሞ ማን ናቸው? ሲኤች አይ ይሆናል። ቻ ስንል ደግሞ ሲኤች ኤ። ቼ ስንል ማን ይሆናሉ? ሲኤች አይ ኢ ይሆናሉ። ቺ ስንል ማን ናቸው? ተነባቢ ብቻ አይደለም የሚሆነው ሲና ኤች ብቻ ማለት ነው። ቾ ስንል ሰባተኛ ፊደል ሲኤች ኦ ሲ እንደምታዩት ሲኤች ኦ ቾ። እሺ በመቀጠል ከዛ ይቺ ማናት? ነ ናት። ነ ለማለት ማንን ትጽፋላችሁ? ኤን ለነ ቤተሰቦች ተነባቢ ናት። ስለዚህ ለነ ቤተሰቦች ለመጻፍ ምንጊዜም ቢሆን ኤን መጀመሪያ ትቀድማለች ማለት ነው። ሶ ነ ለማለት አንደኛ ፊደል ኤን ኢ ኑ አይደለች? ሁለተኛ ፊደል ማነው አናባቢ ብያቸዋለሁ? ዩ ነው። ኤን ዩ። ኒ ለማለት ሶስተኛ ኤን አይ። ና ለማለት አራተኛ ኤን ኤ ይሆናል። ኔ ስትሉ ደግሞ አምስተኛ ኤን አይ ኢ ይሆናል። ን ስትሉ ማን ይሆናል? ኤን ብቻ። ኖ ስትሉ ደግሞ ኤን ኦ ይሆናል። እሺ ከዚህ በመቀጠል ይቺ ማናት? ኘ ናት። ኘ ስትሉ ማን ይሆናል? ጂኤን ኢ ኘ። ኙ ስትሉ ደግሞ ማን ይሆናሉ? ጂኤን ዩ ኙ ስትሉ ጂኤን ዩ። በመቀጠል ይቺ ማናት? ኚ ጂኤን አይ ናት። ኚ ስትሉ ጂኤን አይ። በመቀጠል ይቺ ኛ አይደለች? ኛ ስትሉ ጂኤን ኤ ይሆናል። ጂኤን ኤ። ከዛ ይችኛው ማናት? ኘ ስትሉ ጂኤን አይ ኢ ኚ ስትሉ ጂኤን ኞ ስትሉ ደግሞ ጂኤን ኦ ይሆናል። ሶ ከዚህ ጋር ለእኘ ቤተሰቦች ተነባቢ ጂኤን ናቸው። ጂና ኤን ለእኘ ቤተሰቦች ተነባቢ ናቸው። ሶ ላዛ የአንደኛ ፊደል አናባቢ ኢ ነው። ያው ሲኤች ኢ ኤን ኢ ጂኤን ኢ ሲኤች ዩ። ለሁለተኛ ፊደል ደግሞ ዩ ነው። ያው ሲኤች ዩ ኤን ዩ ጂኤን ዩ። ለሶስተኛ ፊደል አይ። ለአራተኛ ኤ ናት አናባቢ። ለአምስተኛ አይ ኢ። ለስድስተኛ ምንም የላቸው አናባቢ ተነባቢ ብቻ ናቸው። ያው ሲኤች ኤን ጂኤን ተነባቢዎች ብቻ ናቸው ስድስተኛ ላይ የሚቀመጡ። ለሰባተኛ ደግሞ ኦ ነው። ያው ሲኤች ኦ ኤን ኦ ጂኤን ኦ ይሆናል ማለት ነው ለሰባተኛ ፊደል። በዚህ መንገድ እናንተ በደንብ መያዝና ሁሉንም መከታተል ነው እንጂ የሚጠበቅባችሁ በአጭር ጊዜ ብቁ መሆን ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ እንደምታዩት ይቺ ማናት? የ ናት። የ ለማለት የየ ተነባቢ ዋይ ነች። ዋይ። ስለዚህ የ ስል የ ለማለት ዋይ ኢ ነው። ዋይ ኢ የ። ዘን ዩ ለማለት ዋይ ዩ። ይ ለማለት ዋይ አይ። ያ ለማለት ዋይ ኤ። ይ ለማለት አምስተኛ ዋይ አይ ኢ። ስድስተኛ ይ ለማለት ማን ይሆናል? ዋይ ብቻ ይሆናል። ዮ ለማለት ደግሞ ማን ይሆናል? ዋይ ኦ ይሆናል። ዋይ ኦ ዮ። እሺ በመቀጠል ማናት? አ ናት። የአ ቤተሰቦች ደግሞ ምን የላቸውም? ተነባቢ የላቸውም። አናባቢዎች ብቻ ናት። አ በራሷ አናባቢ ናት። የአ ቤተሰቦች አናባቢዎች ናቸው። ስለዚህ አ ለማለት ኤ። ኡ ስትሉ ዩን። ኢ ለማለት አይን። አ ስትሉ ኤን። ኤ ስትሉ ደግሞ ኢን ትጠቀማላችሁ። እ ስትሉ አይ። ኦ ስትሉ ደግሞ ኦ ትጠቀማላችሁ። የአ ቤተሰቦች ተነባቢ የላቸውም። እሺ መልካም። ከዛ ደግሞ ይቺ ማናት? ከናት።
ከ ለማለት ኬ ኢ ነው። ከ ስትሉ ኬና ኢ። ኩ ስትሉ ደግሞ ማን ይሆናል? ኬ ዩ። ኬ ዩ ኩ ነው። ኪ ስትሉ ማንና ማን ትጠቀማላችሁ? ኬ አይ ኪ ስትሉ ኬ አይ። ካ ስትሉ ማን ይሆናል? ኬ ኤ ኬ ኤ። ኬ ስትሉ ማን ትጠቀማላችሁ? ኬ አይ ኢ ኬ አይ ኢ። ክ ስትሉ ማን ይሆናል? ኬ ብቻ ክ ይሆናል። ኮ ስትሉ ደግሞ ማን ትጠቀማላችሁ? ኬና ኦ ኮ ይሆናል። ኬና ኦ። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ እንደምታዩት ማናት? ወ ናት። ወ ለማለት ማን ትጠቀማላችሁ? ደብሊው ኢ ወ ነው። ደብሊው ኢ ወ። ው ስትሉ ደግሞ ማን ይሆናል? ደብሊው ዩ ው። ዊ ስትሉ ደብሊው አይ ዊ። ዋ ስትሉ ደግሞ ማን ይሆናል? ደብሊው ኤ ዋ። ዌ ስትሉ ደብሊው አይ ኢ ዌ። ደብሊው አይ ኢ ዌ። ው ስትሉ ማን ይሆናል? ደብሊው ብቻ። ዎ ስትሉ ማን ይሆናል? ደብሊው እና ኦ ደብሊው ኦ ይሆናል። ዎ። በመቀጠል ይቺ ማናት? ዘ ናት። ዘ ለማለት ዜድ ኢ ነው። ዜድ ኢ ዘ። ዙ ስትሉ ደግሞ ማን ትሆናለች? ዜድ ዩ ዙ ይሆናል። ዚ ስትሉ ዜድ አይ ዚ ዜድ አይ። ዛ ስትሉ ማን ይሆናል? ዜድ ኤ ዛ ለማለት። ዜ ስትሉ ደግሞ ዜድ አይ ኢ ይሆናል። ዜድ አይ ኢ። ዝ ስትሉ ማን ይሆናል? ዜድ ብቻ። ዞ ስትሉ ዜድ ኦ ይሆናል። ዜድ ኦ ይሆናል ማለት ነው። እሺ ከዛ በመቀጠል ደግሞ ዠ ናት አይደለ? ይቺ ዠ ለማለት ደግሞ ብላችሁ ለመጻፍ ስትፈልጉ ዜድ ኤች ነው ለዠ ተነባቢ። ከዛ የአንደኛ ፊደል ዜድ ኤች ኢ። ከዛ ዡ ሁለተኛ አይደለ? ዜድ ኤች ዩ። ዢ ስትሉ ዜድ ኤች አይ። ዣ ስትሉ ዜድ ኤች ኤ ነው። ዜድ ኤች ኤ። ዤ ስትሉ ዜድ ኤች አይ ኢ ዥ ስትሉ ዜድ ኤች ብቻ። ዦ ስትሉ ደግሞ ማን ይሆናል? ዜድ ኤች ኦ ይሆናል ማለት ነው። ዜድ ኤች ኦ ይሆናል። እሺ በመቀጠል ይቺ ማናት? ደ ናት። ደ ለማለት ዲኢ ናት። ዲኢ ደ። ዱ ስትሉ ደግሞ ዲና ዩን ትጠቀማላችሁ። ዲና ዩን። ዲ ለማለት ዲ ደግሞ ዲ አይ ዲና አይ ዲ ተብሎ ይነበባሉ። ዳ ለማለት ደግሞ ማን እናነባቸዋለን አንድ ላይ? ዲና ኤ ዳ ይባላሉ። ዳ። ዴ ስትሉ ደግሞ ዲአይ ኢ። ድ ስትሉ ስድስተኛ ፊደል አይደለች? ማን ይሆናል? ዲ ብቻ ዲ። ዶ ስትሉ ደግሞ ማን እንጠቀማለን? ዲና ኦ ዶ ተብሎ ይነበባሉ። እሺ በመቀጠል ይቺ ማናት? ጀ አይደለች? ጀ ስትሉ ማን ይሆናል? ጀ ኢ ነው። ጀ ኢ ጀ። ጁ ስትሉ ሁለተኛ ጀ ዩ። ጂ ስትሉ ደግሞ ማን ትጠቀማላችሁ? ጀ አይ ጃ ስትሉ ጀና ኤ ይሆናሉ ማለት ነው። ጄ ለማለት ደግሞ አምስተኛ አይደለች? የአምስተኛ አናባቢ ማን ነው ብያቸዋለሁ? አይ ኢ ነው አይደለ? ስለዚህ ጀ አይ ኢ። ጂ ስትሉ ስድስተኛ ጀ ብቻ። ጆ ስትሉ ሰባተኛ ጄና ኦ። እንደምታያቸው የሰባተኛ ፊደሎች ኦ ነው አናባቢ። ገ ስትሉ ደግሞ ይቺ ገ አይደለች? ገ ብላችሁ ለመጻፍ ጂና ኢ ገ። ጉ ስትሉ ደግሞ ማን ይሆናል? ጂ ዩ ጉ ለማለት ስትፈልጉ። ጊ ስትሉ ደግሞ ጂ አይ ጊ። ጋ ስትሉ ማን ይሆናል? ጂና ኤ ጋ። ጌ ስትሉ ደግሞ ማን ይሆናል? ጂ አይ ኢ ይሆናል። ጂ አይ ኢ። ግ ስትሉ ማን ይሆናል? ጂ ብቻ ግ ስትሉ። ጎ ስትሉ ደግሞ ጂና ኦ ይሆናል። ጂና ኦ ጎ ይሆናል ማለት ነው። እሺ ከዚህ በመቀጠል ይቺ ማን ናት? ጠ
ናታ። ጠ ለማለት ቲኢ ነው። ጠ ስትሉ ቲና ኢ ጠ ነው። ልክ እንደ ተ ነው የምትጠቀሙት። ቲኢ። ጡ ስትሉ ደግሞ ቲ ዩ። ጢ ስትሉ ቲ አይ። ጣ ለማለት ቲ ኤ። ጤ ለማለት ደግሞ ቲ አይ ኢ። ቲ አይ ኢ። ጥ ስትሉ ቲ ብቻ። ጦ ለማለት ደግሞ ቲ ኦ። ቲኦ። እንደዚህ በቀላሉ መለማመድ ትችላላችሁ። ዘን ይቺ ደግሞ ማናት? ጨ አይደለች? ጨ ለማለት ስፈልግ እንደ ቸ ነው። ሲኤች ኢ ሲኤች ኢ ጨ። ጩ ስትሉ ሲኤች ዩ ሲኤች ዩ። ጪ ማለት ደግሞ ሲኤች አይ ጪ። ጫ ስትሉ ሲኤች ኤ ሲኤች ኤ ጫ። ጬ ስትሉ ደግሞ ሲኤች አይ ኢ ጬ ነው። ጪ ማለት ስትፈልጉ ደግሞ ሲኤች ብቻ ይሆናል ማለት ነው። ጮ ስትሉ ሰባተኛ ሲኤች ኦ ሲኤች ኦ። ከዛ ይቺ ማናት? ጰ አይደለች? ጰ ለማለት ስትፈልጉ ደግሞ ለጰ ተነባቢ ፒ ነች። ፒኢ። ፑ ስትሉ ፒዩ። ጲ ስትሉ ፒ አይ። ጳ ስትሉ ፒ ኤ። ጴ ስትሉ ፒ አይ ኢ። ጵ ስትሉ ማን ይሆናል? ፒ ብቻ። ፖ ስትሉ ደግሞ ፒና ኦ ይሆናል። ፒና ኦ። ከዚህ ጋር በዋናነት እንግዲህ መያዝ ያለባችሁ ተነባቢ ማን ነው፣ አናባቢ ማን ነው የሚለው ነው። ለምሳሌ ለጠ ተነባቢ ቲ ናት። ለጨ ደግሞ ሲኤች ናቸው። ከሁሉም የጨ ቤተሰቦች ላይ ሲኤች ከፊት ከፊት አሉ። ለጰ ደግሞ ፒ ነች። እንደምታያቸው ለጰ ቤተሰቦች ፒ ከፊት ከፊት አለች። ዘን ይህንን ካወቃችሁ ለአንደኛ ፊደሎች አናባቢ ደግሞ ኢ ነው። ለአንደኛ ፊደሎች ለሁለተኛ ማን ይሆናል? ዩ ቲ ዩ ሲኤች ዩ ፒ ዩ ይው። ለሶስተኛ አይ። ለአራተኛ ኤ ይው ቲ ኤ ሲኤች ኤ ፒ ኤ። ለአምስተኛ አይ ኢ ይው አይ ኢ። ለስድስተኛ ፊደሎች አናባቢ የላቸውም፣ ተነባቢዎች ብቻ ናቸው። ለሰባተኛ ፊደሎች ደግሞ ኦ ነው። ይው ቲኦ። ጦ ስትሉ ጮ ስትሉ ሲኤች ኦ። ፖ ስትሉ ፒኦ ይሆናሉ ማለት ነው። እነዚህን በሚገባ ማወቅ ያስፈልጋል። እሺ ከዚህ በመቀጠል ደግሞ ወደዚህ ስንሄድ ጸ ናት አይደለ? ይቺ ጸ ለማለት ቲኤስ ኢን ትጽፋላችሁ። ጸ አሁን ለምሳሌ ንጹህ ስትሉ ይቺ ማናት? ጹ አይደለች? ቲኤስ ዩ ጹን። ስለዚህ ኤን ን ቲኤስ ዩ ህ ስትሉ ጹን ለመጻፍ ቲኤስ ዩን ትጠቀማላችሁ። ያው ጺ ደግሞ ቲኤስ አይ። ጻ ስትሉ ቲኤስ ኤ ጻ ስትሉ። ጼ ስትሉ ቲኤስ አይ ኢ ቲኤስ አይ ኢ። ጽ ስትሉ ቲኤስ ብቻ። ጾ ስትሉ ደግሞ ቲኤስ ኦ ይሆናል። ቲኤስ ኦ። እሺ ከዚህ በመቀጠል ይቺ ማናት? ፈ አይደለች? ፈ ለማለት ኤፍ እና ኢ ኤፍ ኢ ፈ እንላለን። ዘን ፉ ለማለት ደግሞ ማን ይሆናል? ኤፍ ዩ ኤፍ ዩ ፉ እንለዋለን። ፊ ለማለት ደግሞ ኤፍ አይ ፊ ኤፍ አይ። ፋ ስትሉ ደግሞ ኤፍ ኤ ይሆናል። ኤፍ ኤ። ፌ ለማለት ደግሞ ኤፍ አይ ኢ ኤፍ አይ ኢ። ፍ ስትሉ ኤፍ ብቻ። ፎ ስትሉ ደግሞ ኤፍ ኦ ይሆናል። ኤፍ ኦ። ለፈ ተነባቢ ፊደሏ ማናት? ኤፍ ናት። እዛ ለአንደኛ ለሁለተኛ የሚለውን ደግሞ ማወቅ ነው። ከዛ በመቀጠል ይቺ የመጨረሻዋ ማናት? ፐ አይደለች? ፐ ናት። ፐ ለማለት ማና ማን ትጠቀማላችሁ? ፒ እና ኢን። ፐ እና ፐን ፒ ናት ተነባቢዋ። ያው ፐ ፒ ኢ። ፑ ስትሉ ፒ ዩ። ፒ ስትሉ ፒ አይ። ፓ ስትሉ ፒ ኤ። ፒ እና ኤ ፓ ይባላሉ። ፔ ስትሉ ደግሞ ፒ አይ ኢ። ፕ ስትሉ ፒ ብቻ። ፖ ስትሉ ደግሞ ፒና ኦ። ፒና ኦን በቀላሉ እንደዚህ መጻፍ ትችላላችሁ። የጸ ተነባቢ ማነት ቲኤስ። ለፈ ኤፍ። ለፐ ደግሞ ፒ ነች። የአንደኛ ኢ። ለሁለተኛ ተነባቢዎች ደግሞ ዩ። ለሶስተኛ ፊደሎች አይ። ለአራተኛ ፊደሎች ኤ። ለአምስተኛ አይ ኢ። ለስድስተኛ ፊደሎች ተነባቢ የላቸውም። ለሰባተኛ ፊደሎች ደግሞ ኦ ነው። ይህንን በዚህ መንገድ ከተከታተላችሁ
በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። እንግሊዝኛ በአማርኛ ለመጻፍ ምንም የምትቸገሩት ነገር አይኖርም። ይህም ቪዲዮ በደንብ በተከታተላችሁት ደጋግማችሁም ደግሞ በደንብ እንዲያዛችሁ ካያችሁት በአጭር ጊዜ ብቁ መሆን ትችላላችሁ። ከዚህ በተረፈ ደግሞ በአጭር ጊዜና በትንሽ ሰዓት ለማወቅ በኦንላይን እናስተምራለን። ታች ቪዲዮ ላይ ባስቀመጥ ነው ስልክ በሱ ደውሉልን። በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙት አናግሩን። እናንተን አማርኛ በእንግሊዝኛ በአጭር ጊዜ ብቁ አንባቢ ጸሐፊ እንድትሆኑ አድርገን እናስተምራችኋለን። ከዚህ በተጨማሪ ደግሞ አማርኛ መማር የምትፈልጉ፣ እንግሊዝኛ መማር የምትፈልጉ፣ ሂሳብም ሌሎችንም ቋንቋዎች መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም፣ በቦቲም አናግሩን። በመረጣችሁት በአጭር ጊዜ ብቁ አንባቢና ጥሩ ጸሐፊ መሆን ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።